የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለሚካኤል የተባለ ተጠርጣሪ ቲክቶከር በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። ሐሙስ ህዳር 1 2018 አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ ሽልማት ስነ ስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ተጠርጣሪዎች ያላቸውን ግብረ አበሮቹ ማሰሩን አስታውቆ ነበር። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከመዋሉ ከ5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑን የፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 4 ሚሊዮን ተከታዮች ያሉ ሲሆን ማክሰኞ ዕለት በቁጥጥር ስር ከመዋሉ መካከል ወንጌል በቲክቶክ ስሟ ኤቫን እንዲሁም ዮሐንስ ወይም በቲክቶክ ስሙ ጃኒ ከ430 ሺህ ገደማ በላይ ተከታዮች ያላቸው ናቸው። ፖሊስ ከኢትዮጵያ ሕዝብና ባህል መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸው ወንጌል ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቹ ናቸው የተባሉት በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛኝ በቁጥጥር ስር መዋላቸው የተገለጸው በማክሰኞ ዕለት ነበር። እነዚህ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል ከገለጸው የፌስቡክ ልጥፉ ላይ እውቅናን፣ ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸውን ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። ይህ በዚህ እንዳለ የእነዚህ ቲክቶከሮች ጉዳይ መነጋገሪያ መሆኑ ቀጥሏል። ቢቢሲም ሰፋ ያለ አተታ በእነዚህ ቲክቶከሮች ጉዳይ ይዞ መውጣቱን ታዝበናል። የገንዘብ ተቋሙና የኢትዮጵያ አመራሮች የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተ በአራተኛ ግምገማ አድርገው ስምምነት ላይ ደርሷል። በአመራር ደረጃ የተደረሰው ስምምነት ተከትሎ ኢትዮጵያ ከተቋቋሙ የ261 ሚሊዮን ዶላር ብድር ይለቀቅላታል ተብሎ ይጠበቃል። በሐምሌ ወር በ2016 ስምምነቱ ከተጀመረ በኋላ የማክሮ የኢኮኖሚ ውጤቶች እየታዩ ነው ያለው የተቋሙ በፈረንጆች 24 አጋማሽ ጀምሮ በወርቅ በኤሌክትሪክና በግብር ምርቶች የታገዘ ፈጣን እድገት እየተመዘገበ ነው ብሏል። አይኤምኤፍ የዋጋ ንረት ቀንሷል፣ የመንግስት ገቢ ጨምሯል፣ እንዲሁም ለውጭ የሚቀርበው ምርት አድጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማምጣት ቁልፍ ነው ያለው የገንዘብ ተቋሙ የውጭ ምንዛሬ ገበያ ላይ ውድድሩን አገልግሎቱን ለማሻሻል ቀሪ ስራዎች ያስፈልጋሉ ብሏል። የገንዘብ ተቋሙ የ261 ሚሊዮን ብድር ዶላር የሚለቀው የተቋሙ ቦርድ ሲያጸድቅ ሲሆን ብድሩ በቦርድ ጸድቆ ሲለቀቅ በዚህ በብድር ማዕቀፍ ስር ኢትዮጵያ እስካሁን የተሰጣት ብድርም 2.134 ቢሊዮን ዶላር ይደርሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጠየቁ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስ እና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህን ጥያቄ ያቀረቡት ትናንት ሮብ ታህሳስ 1 2018 በሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግራቸውን ባደረጉበት ወቅት ነው። የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረ መስቀልም ይህንን አስታውቋል። ኢሳያስ በማክሰኞ ዕለት ወደ ሳውዲ ያቀኑት በንጉሥ ሰልማን ቢን አብዱልአዚዝ አል ሳዕድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባቸው እንደሚያደርጉም ማስታወቂያ ሚኒስተሩ ጠቅሶ ነበር። የማስታወቂያ ሚኒስተሩ ሮብ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በባሊያማም ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበረም አመላክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራቸው ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበረም ጠቅሷል። ሁለቱ ሀገራት የኢኮኖሚ ትብብሮች ላይ ያላቸውንም የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ የሚያተኮር እንደነበረ ተገልጿል። አሜሪካ በሱዳን የእርስ በርስ ጦርነት እንዲሳተፉ የቀድሞ የኮሎምቢያ ተዋጊዎችን መልምሏል ያለችውን ኔትወርክ ላይ ማዕቀብ ጣለች። የውጭ ሀብትን የሚቆጣጠረው የአሜሪካ ግምጃ ቤት እንዳስታወቀው በዋናነት የኮሎምቢያ ዜጎች የሆኑ 8 ተቋማትና ግለሰቦች በሱዳን ጦር ላይ እየተፋለመ ላለው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ድጋፍ ሲያደርጉ ቆይቷል። በመቶ ሺዎች የሚቆጠሩ የኮሎምቢያ ተዋጊዎች አርኤስኤፍን በውትድርና ለማገልገልና የድሮን አብራሪነት ከአውሮፓ 2024 ጀምሮ ወደ ሱዳን መጓዛቸው ቢሮ መግለጫ አውጥቷል። በባለፈው ዓመት የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ ለገንዘብ ሲል በውጭ ሀገር የወጣቶችን ደም የሚያፈስ በወንጀል ሊቀጡ ይገባል ብለዋል። በውጭ ሀገር ግጭቶች የቀድሞዎቹም ሆኑ አዲስ ተመልማይ ወታደሮች ተሳትፎ አሜሪካ ከ10 ዓመታት በፊት በአፍጋኒስታንና በኢራቅ ወዳደረገችው ጦርነት የሚመልስ ነው።
በትምህርት ዘርፍ ላይ ተሰማርተው የሚገኙትና ጡረታ የወጡ የጦር መኮንኖች በእነዚህ ጦርነቶች ተሳትፎ የነበሩ በርካታ ቁጥር ያላቸው የኮሎምቢያ ወታደሮች ከሁለት አስርተ ዓመታት በኋላ ያለምንም በቂ የገቢ ምንጭ ጡረታ መውጣት ጀምሯል ሲል ለቢቢሲ ሙንዶ ተናግሯል። አልፎንስ ሞንዙር እንደሚሉት በዚህ ምክንያት የቀድሞ የኮሎምቢያ ወታደሮች በውጭ ሀገር ተልዕኮ ተሰማርተው ይታያሉ። ጡረታ የወጡ የኮሎምቢያ ወታደሮች እንደ ሩሲያ፣ ዩክሬን እንዲሁም እንደ ሱዳን ባሉ ጦርነቶች ከመሳተፋቸው በፊት ብዙ ለአደጋ የሚያጋልጥ ስራ ላይ እንደሚሰሩ የሚገባላቸው የሐሰት ቃል እንደሚማልሉም ማንዙር ተናግሯል። አሻም ቲቪ ሚዲያ ትሬዲንግ ከ2010 ዓ.ም ጀምሮ በዜናና በወቅታዊ ጉዳዮች እንዲሁም በመዝናኛ ደርዝ ያላቸው ወግና ቁም ነገር ያዘሉ ዝግጅቶችን በማቅረብ ላለፉት 8 ዓመታት በላይ መረጃ ሰጪና አዝናኝ የሆኑ ፕሮግራሞችን በጥራት በመስራት በአጭር ጊዜ ውስጥ ከፍተኛ ተቀባይነት ያገኘ ሚዲያ እንደሆነ ይታወቃል። በተለይ አናርጅና ውጋ፣ መቶ ድምጾች፣ ወሬ ወሬ፣ እያዩ ፈንገስ፣ የከርሞ ሰው፣ የገነነ ጋዜጠኛ፣ መኩሪያ ሊብሮ፣ ጥቁር እንግዳ፣ አሻም ቡፌ፣ ወረት፣ ዜናና ወቅታዊ፣ መጽሐፍ ጨዋታ፣ ዘመንና ዜማ ወዘተ በርካታ ያልተጠቀስናቸው በዜናና በወቅታዊ ጉዳዮች ላይ ቁም ነገር ያላቸው ማለፊያ ዝግጅቶችን በማቅረብ ለሕዝቡ ድምፅ የሆነው ሚዲያ ነው። በተለይ በቅርብ የማውቃቸው የቦርዱ ሊቀመንበርና ሚዲያ መስራች እጅግ ትሁትና ለሚዲያው ለማህበረሰብ በመቆርቆር ድምፅ እንዲሆኑ በመሻት በርካታ ሚሊዮን ብሮችን በማፍሰስ ካለምንም አጋዥ እና ስፖንሰር ባለፉት 8 ዓመታት በተቻላቸው መጠን ሚዲያው እንዲቀጥል ማድረጋቸውን የከበረ ምስጋና ይገባቸዋል ብዬ አምናለሁ። ያም ሆኖ እስከ ቅርብ ወራት ድረስ በሚዲያ ተቀጥረው ሲሰሩ የነበሩ ባለሙያዎች የሰሩበት ደሞዝ ሳይከፈላቸው ከስራ ገበታቸው እንደሚገኝም አረጋግጫለሁ። በመሆኑም ባለፉት 4 ዓመታት የምወደው የአናርጅና ውጋ ዝግጅት ዋና አዘጋጅና አቅራቢ በመሆን እንዲሁም የፕሮግራም ክፍል ኃላፊነት ተሰጥቶኝና የማኔጅመንት አባል በመሆን የሰራሁት የምወደው ሚዲያን አሻምን ቴሌቪዥን በአናርጅና ውጋ ዝግጅት በሀገራችን በተለያዩ ዘርፎች የተሰማሩ በርካታ ጉሙቱ ታላላቅ ሰዎችን በእንግድነት በማቅረብ ለሚዲያው ለእኔም የተሰጠኝ ምስጋና የምስክር ወረቀት ያው ምስክር ነው። በግሌም ላለፉት 4 ዓመታት በአሻም ቲቪ እንዲሁም የተወዳጁ ጋዜጠኛ ገነነ መኩሪያን ጨምሮ ከላይ የተዘረዘሩ ዝግጅቶች አርቶት በመስራት ዋና አዘጋጅነት የማይካድ የግሌን አስተዋጽኦ ያደረኩት የሚዲያው ስራ በማቆሙ እጅግ አዝኛለሁ። የሚዲያው መስራች ሚዲያው እንዲቀጥል በርካታ ገንዘብ ለሚዲያው እየደጎመ እስካሁን ድረስ በማስቀጠላቸው በሚዲያው ታሪክ የራሳቸውን አሻራ አሳርፏል ብዬ አምናለሁ። በመሆኑም በበርካታ ዓመታት የሰራሁበት የምወደው ሚዲያ ከዚህ በኋላ እንደማይቀጥል ስሰማ እጅግ አዝኛለሁ። አሻም ቲቪ እዚህ ደረጃ የደረሰበት በርካታ ምክንያት ማንሳት ይቻላል። በዝርዝር መጥቀስ ባልሻም ቦርዱ በአቅም ማነስ ምክንያት በዚህ በመቀጠል እንደማይችል አስታውቋል። ይህን ስሰማ በርካታ ዓመታት የሰራሁበት የምወደው በመሆኑ እጅግ አዝኛለሁ። የሚዲያ መስራች በተለያዩ ጊዜ አብረን የማይረሳ የስራ ጊዜያትን ያሳለፍናቸው የስራ ባልደረቦቼ ስለነበርን የስራ ጊዜያት አብዝቼ አመሰግናለሁ። የዛሬው የሳብ ኒውስ ቆይታችን እስከዚህ ነበር። እነዚህና ሌሎች ዜናዎችን በፍጥነት መከታተል ከፈለጉ ሰብስክራይብ ያድርጉ። እንዲሁም የደውል ምልክቷን በመንካት ወዲያውኑ አስተማማኝና ፈጣኝ መረጃዎች እንዲደርሱት ያደርጋሉ። ነገ በዚህ ሰዓት እስክንገናኝ ቸር ይግጠሙት እያለን ተሰናበትን።